ጥያቄ የኦንላይን ስራ በተመለከተ ነው። ስሙም ፖፕ ላይቭ ይባላልና ድርጅቱ የሚያመርተው ኮይን ነው። ያን ኮይን እኛ ስንቀይረው ወደ ብር ይቀይራል። በተጨማሪም ላይቭ ላይ ለአንድ ሰዓት መቀመጥ አለብን። ከዛ ላይ ስንቀመጥ ብር ይሰጠናል እና ደግሞ ፓርቲ የሚባል አለው። ልክ እንደ ላይቭ አይነት ነው። ከዛ ላይ ለአንድ ሰዓት እንቀመጣለን። እሱም ብር ይሰጠናል። ብሩ 1700 ሲሞላ ማውጣት እንችላለን እና ደግሞ ክፍያችን እንዲያድግ ሰዎችን እናስገባለን። ለነሱም እንዲሰሩ እናስተምራቸዋለን። እንደዚህ አይነት ስራ በሸሪዓችን እንዴት ይታያል? ይሄ ጥያቄ በብዛት በግልም ጥያቄዎች ሰዎች ያነሳሉ። በተለይ ዘመን አመጣሽ ቴክኖሎጂዎችን በመጠቀም ሰዎች አዳዲስ ሙዓመላ አይነቶችን ገንዘብ ያስገኝ እንጂ በሚል በራሳቸው ቀዋዒድ ራሳቸው አስቀምጠው የሚጀምሯቸው ነገሮች አሉ። ያው እንደ ሰዎች አባባል ዘመኑ የፈጠራ ዘመን ነው፣ የቴክኖሎጂ ዘመን ነው። አዳዲስ ሐሳቦች፣ አዳዲስ የቢዝነስ አማራጮች መፍለቅ ያለበት ጊዜ ነው በሚል ሰዎች የተለያዩ ነገሮችን እየቀረጹ ወደ ሰዎች ያቀርቡታል። ሳቢ ሲሆን ገቢ የሚያስገኝላቸው ሲሆን የበለጠ ያሰፉትና እየጨመሩት ይላሉ። المهم ከዘመኑ አሁን በዘመኑ ከምናያቸው አንዳንድ ሙዓመላዎች ውስጥ ከኦንላይን ጋር የሚያያዙ ሙዓመላዎች ናቸው። ያኔ ሶሻል ሚዲያ ላይ በተወሰነ በተመረጡ የሶሻል ሚዲያ አውታሮች ላይ አንዱ ላይ በመሆን ያንን ነገር ይሰራል ይላሉ። ያው ምንም እንኳን በጉዳዩ ላይ ብዙ መረጃ መውሰድና ማጠናከር ይፈልጋል። ሙሉ ለሙሉ ይሄ ነገር ሐላል ነው ሐራም ነው የሚለውን ነገር ራሱን አስመልክቶ መልስ ለመስጠት ለምን ብዙ ነገሮች አሉት። አንዳንዴ ከላይ የሚያሳዩን ነገርና እኛ ይሄማ ይቻላል ይሄማ ምን ችግር አለው የሚል አይነት መልስ እንድንመልስ የሚያሳዩን የጥያቄው ክፍልና ወይም የዚያ የግብይት ምን በለው ብቻ የሆነ የቢዝነስ አማራጭ የዚያን ዋጂሃውን የሆነ ፊቱን አሳይተው ሌላ ማናቸው ደግሞ የተደበቁ ፊቶች ይኖራሉ። ምናልባት አንዲት ነገር በመቅረቷ ምክንያት ያ ነገር ሐላል ብለን የነበረውን ይሄማ ካለ ሐራም ነው ሊያስብል ይችላልና በመጀመሪያ ደረጃ ነገሩን ከስር መሰረቱ ማጥናት ያስፈልጋል። እኛ ምን መልሰው እንደ ቀዋዒድ الشريعة የሸሪዓ መመሪያዎች ምን ይላሉ የሚለውን ነገር እናስቀምጥና ሰዎች ራሳቸውን ሳያታሉና ሳያሞኙ እውነት ይሄ ነገር እዚህ ውስጥ ይገባል ወይስ አይገባም፣ የተከለከለው ውስጥ የሚገባ ነው ወይስ አይደለም የሚለው ራሳቸው ይፈርዳሉ። ሐራምን ነገር ሰዎች አሰማምረው በመቅረጽ መልስ ለሚሰጣቸው ሰው አስውበው ገልጸውት ሐላል ነው ቢላቸው ያ ነገር ለነሱ ሐላል አይሆንላቸውም። እሱ በሰጣቸው መልስ ተንተርሰን ነው የሰራ ነው ቢሉም እንኳን ነጃ ያወጡበትም። ለምን ከመስአላው የደበቁት ወይም ያይሸሸጉት ወይም ያላሳዩት ነገር አለ ወይ በሚገባ አለ መግለጻቸው። سيدنا ابن عباس رضي الله عنهما كان يقول أفهموني ما تقولون وافهموا عني ما أقول. يعني متلوتن ነገር በደንብ አስረዱን ከዛ ደግሞ እኔ ደግሞ መልስላችሁ ደግሞ ከኔ በትክክል ተረዱ የምላችሁን ነገር በትክክል እወቁት ይል ነበር አው كما قال። ስለዚህ ይሄንን ሙዓመላ በተመለከተ ራሱን ራሱን አስመልክቶ መልስ ባንሰጥም ግን ተመሳሳይ ይዘት ላላቸው ነገሮች በጠቅላላ የሚሆን መመሪያ እናስቀምጣለን። ምንድነው ይሄ መመሪያ? ይህ ሙዓመላ ግብይት ነው ከተባለ ምክንያቱም ስማቸው ብዙ ስለሆነ በየሀገሩ የተለያየ ነገር ስላለ ነው። ይህ ሙዓመላ ግብይት ከሆነ ምን ገበያየው ነገር ምንድነው የሚለውን ነገር ማወቅ አለብን። ከግብይት ሸርጦች መካከል የሚገዛው ነገር የሚሸጠው ነገር መታወቅ መቻል አለበት። ثمنና ሙስመን يعني የሚገዛው ነገርና የሚከፈለው በሱ ትይዩ የሚከፈለው ገንዘብ መታወቅ መቻል አለባቸው። መጠናቸው፣ ይዘታቸው፣ አይነታቸው መለየት አለበት። በኋላ ጭቅጭቅ ውስጥ የማያስገባ ነገር እንዲሆን ከግብይት የወጣ ነው ሌላ ነገር ነው ከተባለ ምን ነገር ነው? ሰርቪስ ነው ወይ? ሸርዕ ላይ አገልግሎት መስጠት ይባል ነገር አለ። ኢጃራ በሚለው እንወስደዋለን። ሰው ጉልበቱን የሆነ ነገር ላይ አውሎ ገንዘብ ሊቀበል ይችላል። የጉልበቱን ዕውቀቱን ተጠቅሞ እዛ ቦታ ላይ አፍስሶ ገንዘብ ሊቀበል ይችላል።
ስለዚህ ወደ ኢጃራ የሚገባ ከሆነ ምንድነው የሚከራይ ወይም ደግሞ ቅጥር የሚፈጸም ከሆነ ስራው ምንድነው ያ የተቀጠረለት ስራ ምንድነው ኡጅራውስ ደግሞ ስንት ነው ምን ያህል ነው መለየት አለበት በአብዛኛው ይሄ አይነት ሙዓመላዎች አሁን ኦንላይን ስለተቀመጥክ ብቻ እና ታብታብ ስላረክ ብቻ ይከፈላል ይላል ይሄ የሚገበያዩት ከዛ በኋላ የሚከፈልህን ነገር ወደ ሳንቲም ኮይን የሚሉት ነገር አላቸው የተለያዩ አይነት ኮይኖች አሉ ብለው በውስጥ ታዋቂነት በእርስ በርሳቸው የተዋወቁበት ያንን ከዛ በኋላ ወደ ዲጂታል ብር ወደ ወረቀት ብር ይቀየራል ብለው ነው የሚሉት ይሄ ኦንላይን ላይ ተቀምጦ ሰዎች ረጅም ሰዓት ተቀምጦ አንድ ሰዓት ወደ ሰዓት የሚቀመጡ ታብታብ አድርጉ ተብለው ታብ የሚያደርጉት ነገር ወይ መነካካት ወይ ደግሞ በተነን ወይ ስልካቸው መጫን የሚባለው ነገር ምን አይነት ስራ ብለን እንወስደው يعني ስራ የሚባለው ነገርም ሸርዕ ላይ ተቀባይነት ያለው ስራ መሆን ስላለበት የሆነ ጥቅም ያለው መሆን ስላለበት ነፍዕ ሙዕተበር መሆን አለበት ስለዚህ ሰው ቤትን ሊያጸዳ ሊቀጠር ይችላል አጽድቶ ገንዘብ ያገኛል ወይ ደግሞ ሊገነባ በኡጅራ ሊሰራ ይችላል በኢጃራ በቅጥር ገንብቶ ይሄን ያክል ግንብ ትገነባልኛለህ ከዚህ እስከዚህ በዚህ አይነት ነገር ይባላል መርሐባ ብሎ ተስማምቶ ይገነባል የገነባበትን ይከፈላል ሌሎችም አይነት ሙያዎች በብዙ ዘርፎች ላይ ሰዎች ተቀጥረው የሚሰሩባቸው ላይ ወይም ኮንትራት ተይዞ የሚሰራባቸው ነገሮች ላይ ሰዎች ተስማምተው ገንዘብ ይቀበላሉ ይሄ አይነት ሙዓመላ ግን ይሄ የሚጫነው ነገር ነፍዕ ሙዕተበር ነው ወይ ሸሪዓ ላይ ጥቅም ያለው ነገር ወይ እንደ ግንባታ ቤትን እንደማሳመር እንደማጽዳት ምግብ እንደማብሰል ሌሎችም በር እንጨት የመሳሰሉት ነገሮችን መስራት ሊሆን ይችላል የብረት በር የእንጨት በር ወይ ሌሎችም አይነት ማስተማር ዕውቀትን ማስተማር ሰውየው ላይ ያለው حتى ቁርአንን ቢሆን يعني على كلام فيه بين العلماء ያለ ሆኖ ቁርአንን ማስቀራትም ዒልምን አስተምሮ ዕውቀትን አስይዞ ገንዘብ ይቀበላል ይሄኛው ግን ስራውን ምን ብለን እንሰደው ሸሪዓ ላይ ሙዕተበር የሆነ ሸርዕ የሚቀበለው ጥቅም እንዲባል ምን ይባል ምናልባት ከበስተጀርባ የሆኑ ሊንኮችን ሼር ኮፒ ሊንክ በማድረግ መሳሰሉት የሆኑ ሊንኮች ሊረማመዱ ሊሰራጩ ይችላሉ እነዛ ሊንኮች ውስጣቸው የያዟቸው መልእክቶች ምንድነው የሚያስተላልፉት ምንድነው ውስጡ ያለው ብዙ ሰዎች አያውቁትም አንተ አይመለከተም ውስጥ ያለው ነገር ይባላል አንተ ብቻ በምትችለው አቅም አዳርሰው በቃ ኮፒ ሊንክ ያደርጋችሁ እንደዚህ ያሰራጩ እንደዚህ ያርጉ ይባላል ያንን ኮፒ ያደርጋ ያሰራጫዋል እነሱ ከበስተጀርባ ምን ያሰራጩ እንደሆነ ምን ለሰዎች ያሳዩ እንደሆነ አይታወቅም እንዴ ስልኮቻችን ላይ ወይ ደግሞ በሶሻል ሚዲያ ፌስቡክ የምንጠቀም ሌላም ነገር ላይ ስንጠቀም عجيب غريب የሆነ ነገር ይመጣብሃል ስልክህ ላይ ምናልባት እንደዚህ የኸምር ማስታወቂያ ሊሆን ይችላል በዝሙት የሚተዳደሩ ሰዎች የራሳቸውን ገበያ የሚያሟሙቁበት ስራ ሊሆን ይችላል حرام የሆኑ ግብይቶችና ስራዎች ሊሆኑ ይችላሉ በዚያ ሊንክ ውስጥ በዚያ ራቢጥ ውስጥ ታስረው እዛ ውስጥ ተከተው እየተሰራጩ ያሉት ስለዚህ ሰውየው ምን እያሰራጨው ምን እያስተላለፍኩኝ ምን እያዳረስኩኝ ነው ገንዘብ እየተከፈለኝ ያለው የሚለው ነገር ሳያቀው ዘሎ መግባት አይቻልም ትልቁ ጉዳይ ምንድነው የሆነ ስራ ይፈቀዳል እንዲባል ያሉትን መስፈርቶች ቀድሞ ማወቅና እነዚያን መስፈርቶች አወቁ በኋላ የሆነ ስራ ውስጥ ከመግባት በፊት እነዚህ መስፈርቶች ተሟልተዋል ወይስ አልተሟሉም ካልተሟሉ ራሱን ማራቅ ነው ከተሟሉ አህላ ወሰለም በትንሹ ነው የተቀቀስኳቸው